በቃ መንግስት ወንጀለኛ ማሰር አለበት አይደል? እኔ ደግሞ ወንጀለኛ ነኝ ይሰረኝ። ምንድነው የሰራው ወንጀል? ምን ያላረኩት ነገር አለ? እናት እንደዚህ አትበይኝ። እኔ እንደዚህ አትበይኝ። ምን እየሆንክ ነው ያለው? ስትሞትማ ቁጭ ብያለሁ። ሰላም እንዴት ናችሁ ቤተሰቦች? እኔ ያለው እግዚአብሔር የተመሰገነ ይሁን። ዛሬ እውነት በጣም ከፍቶኝ ነው የመጣሁት ቤተሰቦች። ያው ያለንበትን ሁኔታ ታውቃላችሁ። በቃ እናቴም 2 ወር ሞላት እንደዚህ ውሻ ከሆነች ማለት። እኔ እንደዚህ አይነት ሁኔታ ይፈጠራል ብዬ አንድ ቀንም አስቤም አላውቅም። እንኳን በራሴ ህይወት በቃ በሰዎች ራሱ ቢባል የማላምነው ነገር ነው። በቃ ቤቴ የመጣውና ከቀን ወደ ቀን በቃ ይሻላታል፣ ትድናለች እያልኩኝ እኔ በተስፋ እየሞከርኩ ነበር ብዙ ነገሮችን። ቤተሰቦች ግን በቃ ምንም የተፈጠረ አዲስ ነገር የለም። እንደምታያት ናት። እሷም ውሻ ሆና ውሻነቷ ደግሞ ሳይበቃ ከቀን ወደ ቀን እየታመመች ሆዷ እየተነፋፋ ምናምን ነው ቤተሰቦች። እና ይህንን ሰሞን ደግሞ ልብ ብላችሁ ካያችሁ በቃ የለችም፣ እዚህ ጋር አትወጣም ምናምን፣ ከአልጋ ላይ አትነሳም፣ ምግብም አትበላልኝም እሺ ብላ። እንዲሁም ኢክራም ናት በቃ አላለ አሁን ከጎን ያለችልኝ እሷ ናት በቃ እያገዘችኝ ያለችው። ናቲንም ያለበትን ሁኔታ ታውቃላችሁ ቤተሰቦች፣ ጥሩ ላይ አይደለም እሱም ቢሆን እና ኢክራም ባትኖር እንዲሁም ገነት እስካሁን የምትቆይም አይመስለኝም እውነቱን ለመናገር። ምክንያቱም ምግብ እኔን እሺ አትለኝም ጭራሽ። እሷ ናት የምታበላት የምትንከባከባት፣ ሽንት ቤት ስትጠቀም ብዙ ነገር አለ ቤተሰቦች። እና ግን በቃ አንዳንዴ ይደክማል፣ ሁሉም ነገር ይደክማል። እናት ማለት በቃ ታውቃላችሁ የእናትን ትርጉምና ይከብዶኛል። በቃ ከዚህ በላይ የምችልም አይመስለኝም ቤተሰቦች። እናቴ ከቀን ወደ ቀን በቃ እየባሰባት ነው ያለው። በጣም እየታመመች ነው፣ በጠና እየታመመች ነው ያለችው። እኔ በቃ ሁላችንም ጠንክረን የሆነ ነገር መፍትሄ እስክናገኝ ብዬ ቤተሰቦች ጠንከር ብዬ እየሳኩኝ ከነናቲ ከጓደኞቼ ጋር እየሳኩኝ ለማሳለፍ ሞክሬያለሁ። ግን በቃ ከዚህ በላይ በጣም ከብዶኛል። በተለይ ደግሞ ትላንትና በቃ የተናገረችኝ ቃላቶች ምናምን በቃ በጣም እንዲከፋኝ ነው ያደረገኝ ቤተሰቦች። ምክንያቱም በራሴ ነው፣ በእኔ ምክንያት ነው እንደዚህ እየሆነች ያለችው። እኔ ነኝ ይህን ሁላ ነገር ያመጣሁባት። እናቴ እኮ አለችኝ የምላት እኮ ዘመዴ እንኳን እኮ እሷ ናት። እኔ እኮ ማንም አይወደኝም ታውቂ የለ እንዴ? ወንድሟ እንኳን መጥቶ እንዴት ሲደበድበኝ እንደነበር ውሻ ሲያደርገኝ እንደነበር አይተሻለ? እሷ ከሌለች እኮ ነው ማንም ዞር ብሎ ካይ። በቃ ወንድምየው ላይ የተፈጠረውን ሁኔታ አይተሻለ አይደል? በቃ እኔ ተስፋ ቆርጫለሁ። እኔ ሳስበው እጄን ለመንግስት ልስጥ እንዴ? ያማል ሰው ገለሃል እንዴ? እንደገደልኩ ነው የምቆጥረው። እናቴን በራሴ እጅ እኮ ነው ያጠፋሁት። አሁን ለመፍትሄ ነው በቃ መፍትሄ ነው የሚያስፈልገን እኛ ሁላችን። ሳንሰኝ ደግሞ አሁን አጎቴን በቃ በእኔ ምክንያት አይተሻል አይደል? የሆነውን ነገር ታው እየተባለ በቃ የማይሆን ነገር ውስጥ ገባ። አሁን ያለበትን አይተሻል። እኔ አሁን ቤተሰብ እንዳለ ጠምዶኛል። በቃ እዛ ከሄድኩማ ይገሉኛል። እዛ እነሱ እናቴ ሀገር ከሄድኩኝ እንደሚገሉኝ እርግጠኛ ነኝ። ከሆነ ምን ይሻለናል? በቃ እኔ እጄን ለመንግስት እሰጣለሁ። እጄ አንተ ያማል እንዴ? እናቴን እዛ መልሳታለሁ። የት ነው የምትመልሳት? ከዛ በኋላ እጄን ለመንግስት እሰጣለሁ። ማለት ታምናታለህ? በቃ እኔም እኮ ምንም እኮ ያደረኩላት ነገር እኮ የለም። እዚህ ሆና እኮ እያየኋት ልትሞት ነው ኢክራም። አጎትሽ እንኳን እሺ መድኃኒቱን ይስጠን በእግዚአብሔር ለምኝልኝ። እሺ እግሩ ላይ ወደቂ። እኔ ምን ልበለው እንዴ? በቃ እሱ እኮ አንዴ መድኃኒቱን ሰጠና ሳም በእኔ ቦታ ብትሆንም እኮ እንዴ ምን ብዬ ልጠይቀው? እሺ ከፋኝ ነው ኢክራም፣ በጣም እየከፋኝ ነው እግዚአብሔር። እናቴ እንደዚህ ሆና ማየት አልችልም።
ጠንከር ማለት ነው ያለብህ አንተ። ሞከርኩ እኮ በቃ ምን ያልሞከርኩት ነገር አለ? እኔ እኮ ያልሞከርኩት ነገር እኮ የለም። እስቲ በቃ የመጨረሻ ዛሬ ሰው ውሻ እስኪሆን ድረስ በቃ ምንድን ነው? ቆይ ምን አጥፍቼ ነው እሺ እንደዚህ የሚፈጠርብኝ? አንቺም አጎትሽን ለምኝልኝ በቃ ክሱን አንሱልኝ አላችሁ። ክሱ ተነሳላችሁ። እሺ የመጀመሪያ ያገኘው መድኃኒት ለምንድን ነው አሁን የማይሰራው? ድጋሜ ቢመጣ ለምንድን ነው? እስኪ ጠይቀዋለሁ እኮ አይደለም የሰው ህይወት እኮ ነው ይክራም። እንዴ እናቴ እኮ ናት እኮ። እሺ ምን ላድርግ ታዲያ? እንዴ አንዴ ስጪ ብሎ ያለኝ መድኃኒት በገዛ እጃችሁ አበላሻችሁት። እሺ አሁን ደግሞ እኔ ምን ላድርግ? እሺ እኔ እኮ ያ ሴጣን የሆነ አጎቴ እኮ ነው በቃ በማይሆን ሰዓት መጣ። ልድን 1 ደቂቃ ሲቀራት የተረገመ እዛ በሞተ በቃ አሁን እሱ ምን በቃ ተረጋግተን እኛ መወሰን ያለብን። ምንም እኮ የሚያረጋጋ ነገር እኮ የለም። እዚህ ምንም ስራልን ምንም። እሺ እስቲ እስካሁን ድዴን ሳሰጣ ነበር። እዚህ ምን ተፈጠረ? እኮ በቃ ቀስ ብለን እንታገስ። 1 ዓመት 2 ዓመት 3 ዓመት እንዴ ያለ እናት እኔ 3 ዓመት 4 ዓመት እንዴት ነው የምችለው? ይክራም እኔ ይኸውልሽ በቃ ነገርኩሽ። ዛሬ መጨረሻ ናቲ ነው መሰለኝ። ናቲ የሚምጣ እኔ እጄን ለመንግስት እሰጣለሁ። ይክራም በቃ ናቲ ግባ በቃ አጎቴንም ያው እንትን ብያለሁ፣ እናቴንም ገድያለሁ ብዬ እጄን ለመንግስት ነው በቃ። በቃ ደስ የሚል ሁኔታ ላይ አይደለም። ምን ተፈጥሮ ነው? እባክህ ገነት ጥሩ ላይ አይደለችም ናቲ። በጣም እያመማት ነው። እስቲ አይታት ና እንዴት እንደከሳች። እኔ ቪዲዮ ላይ ራሱ አላስገባት እንዴት ከሰውነት ተራ እንደወጣች ያት እስቲ እናቴ። እኔ ከሰውነት ተራ ልውጣላት። አንተ ሳሚ እየተንፈራፈረች አለ እየተንፈራፈረች። አንተ ተረጋጋ እንጂ ገኒ ትተኛ። ገኒ ምን ሆነሽብኝ ነው? ቆይ ምንድን ነው የሚሻለው? አላውቅም ናቲ በቃ እኔ ነገርኳት ለኢክራም። የመጨረሻ ሀሳቤ በቃ እጄን ለመንግስት መስጠት፣ እጄን ልታሰር በቃ። ምክንያቱም እኔ ነፍሰ ገዳይ እኮ ነኝ። እናቴን እኮ ገድያታለሁ አይደል? እናቴን ብቻ ሳይሆን አጎቴንም እኮ በቃ አስነክሼ ምን እንዳደረኩት አይተሻል አይደል? ምንም የምረጋጋው ነገር የለም እንዴ በቃ። አዎ ነፍሰ ገዳይ እንክድፍ እንዳልኩኝ ነፍሰ ገዳይ። መንግስት ምን አገባው ስላንተ? ያማል በቃ መንግስት ወንጀለኛ ማሰር አለበት አይደል? እኔ ደግሞ ወንጀለኛ ነኝ ይሰረኝ። ምንድነው የሰራው ወንጀል? ምንድነው የሰራው ወንጀል? ምን ያላረኩት ነገር አለ? እናትን ከመግደል በላይ እናትን ከማሰቃየት በላይ ወንጀል አለ? በቃ አንቺማ ትገቢያታለሽ እንጂ ትገቢያታለሽ። ምክንያቱም የሁላ ነገር የመጣበት ባንቺ የሆነ ነገር እናምጣ ናቲ። ምንም እኮ የፈጠርነው ነገር እኮ የለም። እንደ ቀልድ እኮ ሳምንት 2 ሳምንት እያለን እኮ 2 ወር ሞላን እናቴ ከታመመች። ሳሚ ይኸውልህ በቃ እየሄድን ማለት ነው የምንጠረጥራቸውን ሰዎች እንግደላቸው ማለት ከኔ ልጀምር ነው ማለት በቃ። እነዚህን እንደዚህ አድርገውናል ብለው እኔ ሳሚ ደጋለኝ ነው ነው እንደዚህ አድርገሻል አንቺ ቆይ ኢክራም ለራስሽ ነው እንዴ አንቺ የምታስቢው? ከኢዘዲን ጋር ነው ከጆሲ ጋር ነው ወይስ ከማን ጋር ነው እየሰራችሁ ያላችሁት እንደዚህ አይነት ነገር? እስቲ እውነቱን እኮ ነው። እስቲ መፍትሄ ካለሽ አንተ ሳሚ አትበይ። መፍትሄ ነው የተባልሽ። እውነቱን ነው የሚያወሩት ነገር እኮ ልክ ነው። ከኢዘዲን ጋር አይደለም ወይ ከጆሲ ጋር ነሽ ወይ ከኢዘዲን ጋር ነሽ አንቺ።
አታስፈራሪኝ። እኔ ነው ይኸውልሽ፣ መፍትሄ ካለሽ ነው የተባልሽው። እስቲ ስርዓት ያዝ በቃ። መፍትሄ የለኝም። መፍትሄ እኮ አመጣሁላችሁ። ጅል ስለሆናችሁ አይደል እንዴ? ጅሎች ይቅርታ እናደርግልሻለን። ምንድነው? አታርግልኝ ከዚህ በኋላ እንዴ። ሁሉም እየደፈደፋችሁ አሁን እኔ ስለሱ አይደለም የማስበው። በቃ እና ስለምንድን ነው የምታስቢው? ገኒ ታማለች። ገኒ ታመመችው በማን ነው? በአንቺ በእኔ ሲቀጥል ማን ነው አንቺን የላከሽ? ቆይ ማንም አላከኝም። እንዴ እኔም እኮ ታምሜ ነበር። ለምንድን ነው እናንተ እሱ የምረሱት እንዴ? አንዳንዴ ሳስበው አንተ ያመጣው ሀሳብ ልክ ነው። በቃ ሄደን እንጨርሳቸው፣ እንጨፍጭፋቸው። ይሄ ጆሲም ቢሆን ማንንም ቢሆን ሄደን እንጨፍጭፍ። ምን ገምታውን ሰው በቃ እኔ እስር ቤት መግባቴ ካልቀረ ገድዬ ብገባ ይሻላል። በቃ እዚህ ጋር ምንም ታግሰን የምንጠብቀው አሟታል እኮ አሁን እሷ አሟታል። ናቲ ሳሚ ናቲ ሳሚ እውነቱን ነው። ናቲ ሁለት ቢላ ነው እኔ እዚህ ጋር እንዳታለቃቅስ ነው። እውነቱን ነው። እግዚአብሔር ይኸውልህ ናቲ፣ በቃ እኔም ዝም ብዬ እጄን ለመንግስት ከምል ገድዬ እንትን ብል ይሻላል። አንቺው የአንቺ ስልክ አለ? አንቺው ስልኩን አንቺው እያልኩሽ ነው። ከማን ጋር ነው የምታወሪው? ይሄ የምታወራው ሰው ካለ ቀጥታ ቢላ ይዘንለት ነው። ከዛ ቁርጥርጥ አድርጌው ነው ቁርጥርጥ ሳሚ አዳሁን ፍራው ላይ ምን ሆነ ነው አንተ? አንተ ና እንሂድ። ምን ማለት ነው? እንዴት ነው የምትሄድ? ኧረ ሳሚ እየተነሰለኝ አሞኛል። ግን ምንድን ነው ግን አሞኛል ተነሰለኝ። ምን ሆነሽ ነው? ግን ምን ሆነሽ ነው? ምን ሆነሽ ነው? ግን በቃ እዛው ሐኪም ቤት ውሰደኝ። ከሞትኩም እዛው ልሞት። ሐኪም ቤት ውሰደኝ። እናት ሞችን በእግዚአብሔር እንደዚህ አትበይኝ። ከትናንት ጀምሮ እንደዚህ እያልሽኝ አንዴ በእግዚአብሔር እጭ እናት የሆነ ነገር እናድርግ በኪዳነ ምሕረት ያን እንደዚህ አትበይኝ። እኔ እኮ እንዳመመሽ እኮ አውቃለሁ፣ ግን በቃ ትንሽ ጊዜ ታገሽኝ በእግዚአብሔር። በቃ ከሞትኩም ልሞት። እዚህ ከመሞት ሐኪም ቤት ውሰደኝ። ሞታለሁ እያለችኝ እኮ ነው። ምንም አትለኝም። እሺ በእግዚአብሔር በመድኃኒዓለም ኧረ የሆነ ነገር እንፍጠር በእግዚአብሔር። እናቴ እኮ ሞታለሁ እያለች እኮ ተስፋ ቆርጣለች እኮ በእግዚአብሔር። ግን እንደዚህ አትበይኝ በእናትህ። ውሰዱኝ ሐኪም ቤት። እመቤቴ ማርያም ካተረፈችኝ እተርፋለሁ፣ ከሞትኩም እሞታለሁ። እንደዚህ አትበይኝ። እኔ እንደዚህ አትበይኝ። እናቴ ልትሞትብኝ ነው። ይክራም በእግዚአብሔር የሆነ ነገር ፍጠሪ በእግዚአብሔር። ተስፋ ቆርጣለች እኮ ሐኪም ቤት እኮ ውሰዱኝ እያለች ነው። እግዚአብሔር እኔ በቃ አልፈልግም። በእናታችሁ አድኑልኝ እናቴን። ይክራም በእግዚአብሔር በቃ ሐኪም ቤት እኮ ውሰዱኝ እያለች ነው። ለምንድን ነው የምንቀመጠው? እንሂድና ሐኪም ቤት እንውሰዳት በቃ በእግዚአብሔር። ለምን ታለቅሳለህ? ውሰደኝ ቤት ውስጥ ቆይ አንተ ተረጋጋ በእናትህ። አንተ ያማል እንዴ? ምን እየሆንክ ነው ያለው? ስትሞትማ ቁጭ ብዬ አላያትም። ስትሞት ቁጭ ብዬ አላያትም። ልቀቀኝ። ኧረ በእናትህ ልቀቁኝ። እኔ በቃ ስትሞት ቁጭ ብዬ አላያትም።